ሳምንት እዚህ ድረስ ስላደረሰን ስሙ የተመሰገነ ይሁን። አሜን። እንኳን ሁላችንም ለአምስተኛው የዐቢይ ጾም ሳምንት በደብረ ዘይት ሁላችንም በሰላም አደረሰን። አሜን። በዛሬው ዕለት በመዝሙሩም በቅዳሴውም የተነበሩት መልእክታት ሁሉ እንደሰማችሁት ስለ ምጽአት ስለዚህ ዓለም ማለፍ አጠቃላይ ጌታችን በሰፊው ያስተማረውን ትምህርት ወንጌሉንም በደንብ ሰምተናል። የተነበበው ወንጌል የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 44 ድረስ ስናነበው ቃሉን ከዚያ እናገኛለን። ከዚህ ቃል ውስጥ ለዛሬ መነጋገሪያ ይሆናል እንማርበታለን ብለን ያሰብነው ቃል ተዘጋጅታችሁ ኑሩ፣ ድሏን ቁሙ። ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን የተነገራቸው ለሐዋርያት ከዚያም ለእኛ ለሁላችን ለእያንዳንዳችን በዚህ ዘመን ለምንኖረው የተነገረ ቃል ነው። እንግዲህ ወንጌሉን ማንበብ ስትጀምሩ ከምዕራፍ 3 ይነሳል። ከቁጥር 3 ላይ ይነሳል። ደብረ ዘይት ብሎ ይጠራል። ደብረ ዘይት ማለት ከሁለት ቃል የተገኘ ቃል ነው። ደብር ማለት ተራራ ማለት ነው። ዘይት ማለት ደግሞ ወይራ ማለት ነው። ሁለቱ በአንድ ላይ ደብረ ዘይት ሲባል የወይራ ዛፍ የበዛበት በወይራ ዛፍ የተከበበ ተራራ ማለት ነው። ይህ ተራራ ከቅድስት ሀገር ኢየሩሳሌም ብዙዎቻችሁ ሄዳችሁ ትኖራላችሁ። ካሉት ተራራዎች አንዱ ተራራ የዓለም ህብረተሰብ ኢየሩሳሌምን ለመጎብኘት ሲሄድ ከሚጎበኙት ቦታዎች አንዱ ነው። በዚህ ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ ገና ከመምጣቱ በፊት